ሪፎርም ብቃትን ትጋትንና ስነ ምግባርን ለማሻሻል የሚደረገውን ጥረት ያግዛል የተባለለት ይህ የምክክር መድረክ ከዚህ በፊት ከሚሰጠው ስልጠና ለየት ያለ መሆኑን የደቡብ ኢትዮጵያ ክልል የመምህራን ትምህርት አመራር ዘርፍ ኃላፊ ዶክተር ታምራት ይገዙ ጠቁመዋል። በትምህርት ሴክተር እየገጠመን ያለውን ችግር ለመፍታት የትምህርት አመራር ሪፎርም ማስፈለጉን ዶክተር ታምራት ገልጸው ባለፉት 2 ዓመታት ጥናት ሲካሄድ መቆየቱን አስታውሰዋል። ሪፎርም ብቃትን ትጋትን ስነ ምግባርን ለማሻሻል ብለን የምንጀምረው ይህ የምክክር መድረክ ከዚህ በፊት ከምንሰጣቸው ስልጠናዎች አንድ ስቴፕ ከፍ ያለ ስልጠና ነው ማለት ነው። አሁን የገጠመንን ችግር በየጊዜው እየገጠመን በትምህርት ሴክተር እየገጠመን ያለውን ችግር በተቻለ ከፍ ባለ ደረጃ ከችግሩ በላይ በሚሆን አቅም መፍታት ስለሚገባ የትምህርት አመራር ሪፎርም አስፈላጊ ሆኖ ተገኝቷል። ባለፉት 2 ዓመታት ጥናት ሲጠና ቆይቶ የጥናቱ ውጤት አምና ሐምሌ አካባቢ ለቢሮ መቅረብ ጀምሯል። በክልሉ ከመምህራንና ትምህርት ቤት አመራር ጋር የተያዙ መመሪያዎች መኖራቸውን ዶክተር ታምራት ተናግረው አዲሱ የትምህርት ላይ ስልጠና ሲፒዲ ማዕቀፍ ላይ ተጨማሪ ግብአት የማካተት ተግባር እንዳለ አስቀምጠዋል። ከትምህርት ሚኒስቴር አንድ ማዕቀፍ ተልኮልናል። የሲፒዲ ማዕቀፍ ተልኮልናል። አዲሱ የሲፒዲ ማዕቀፍ በዚህ ማዕቀፍ ላይ ሐሳብ ተነጋግረን ተወያይተን ለትምህርት ሚኒስቴር ግብአት የምናቀርብበት ይሆናል። በተጠናው ጥናት መነሻ በትምህርት ቤት መምህራንና አመራር ላይ እየተካሄደ ያለው ሪፎርም የአንድን ትምህርት ቤት ውጤታማነት የሚወስን በመሆኑ ሚናውን ለመወጣት በሐሳብ ማዳበር የሚያስፈልግ መሆኑን በክልሉ ትምህርት ቢሮ የመምህራንና ትምህርት አመራር ልማትና አስተዳደር ዳይሬክቶሬት ዳይሬክተር አቶ አለማየሁ አንጃ ገልጸዋል። አክለውም የተማሪዎችን ውጤታማነት ለማረጋገጥ በአስተሳሰብ በአመለካከትና በክህሎት የበለጸገ ዜጋ ያስፈልጋል ብለዋል። ቤቶችን የሚመሩት ርዕሰ መምህራን ናቸው፣ ምክትል ርዕሰ መምህራን ናቸው፣ ሱፐርቫይዘሮች ናቸው። በጋራ ሆኖ ትምህርት ቤቶች የሚመሩትና እነዚህ ላይ የምናደርጋቸው ሪፎርሞች ለአንድ ትምህርት ቤት ከትምህርት ቤት ላይ ለምንጠብቀው ውጤት መሳካት መሰረታዊ ሚና አላቸው። በአስተሳሰብ በአመለካከት በእውቀትና በክህሎት ያላቸውን የስራ ተነሳሽነታቸው የሚያሻሽሉ ነገሮች ላይ እርምጃ መውሰድ ማስተካከል ያስፈልጋል። የተማሪዎችን ውጤት ለማሻሻል በመምህራንና ትምህርት አመራር አደረጃጀት ላይ መስራት እንደሚገባ የገለጹት በወላይታ ዞን ትምህርት መምሪያ የመምህራንና ትምህርት አመራር ልማት ዳይሬክቶሬት ዳይሬክተር ቡድን መሪ አቶ ኢሳያስ ኃይሉና በጋሞ ዞን ትምህርት መምሪያ የመምህራን የትምህርት አመራርና ሰራተኞች አስተዳደር ዳይሬክተር ቡድን መሪ ወይዘሮ ብዙአየው ተረፈ ተናግረዋል። ትምህርት ተቋም ላይ በተለይ የመምህራን የትምህርት አመራር ልማት ስራዎች ብዙ ድርሻ የሚይዙና ለተማሪ ውጤት መሻሻል ከፍተኛ ድርሻ ካላቸው አደረጃጀቶች መካከል አንዱ ነው። የትምህርት ደረጃቸውን፣ ክህሎታቸውን፣ ብቃታቸውን መሰረት ያደረገ ዘመኑ ጋር መጓዝ የሚችል የትምህርት ቤት አመራር መፍጠር ወሳኝ ከመሆኑ አንጻር ወደር የሌለው ድርሻ ይኖራል ብለን እናስባለን። ይህ ሪፎርም በብቃት በትጋትና ስነ ምግባርን በማሻሻል ላይ ነው። ይሄም የሚሻሻለው የትምህርት ስብራቱን ለመጠገን የትምህርት አመራሩ ላይ መሰራት አለበት ብሎ ያመነውን ጥናት አጥንቶ የጥናቱን ግኝት በማብራራት ለተሳታፊዎች ለኛ በማብራራት በቀጣይ ምን መስራት አለብን በሚለው ላይ አቅጣጫ ይዘን እንድንወጣ የመጣ ስልጠና ነው። የደቡብ ኢትዮጵያ ክልል መምህራን ማህበር ዋና ጸሐፊ አቶ ጌታቸው ካሳ በሰጡት አስተያየት ይህ የሪፎርም ስራ የትምህርት አመራር ችግርን የሚፈታ መሆኑን ገልጸዋል። ይሄ ሪፎርም ወደ ተግባር በመገባበት ሰዓት የትምህርት አመራሩ ችግር የሚፈታ በተለይ ተተክሎ ካለ መስራት አንጻር የሚታዩ በተለይ ርዕሰ መምህራንና ሱፐርቫይዘሮች በቦታቸው ስራቸውን በአግባቡ ባለመስራታቸው ምክንያት የተማሪዎች ውጤት ያለመሻሻል ያመጣውን ችግር አሁን ባለቤት ተገኝቶ ማለት ነው በባለቤትነት በመሰራው ስራ ላይ እጅግ በጣም ውጤታማ የሚሆንበት ተማሪዎች ላይ የሚጠበቀው ውጤት እናገኛለን ብለን አብረን የምንሰራው ስለሆነ የሪፎርሙ አሰራር እጅግ በጣም ደስ ብሎኛል።